ሰላም ሰላም ውድ የዩቲዩብ ቤተሰቦቼ ሁላችሁም እንዴት ናችሁ? እኔ በጣም ደህና ነኝ ማለት ነው። እንግዲህ ይህ የቪዛ ዩቲዩብ ነው ማለት ነው። ሁላችሁም ላይክ ሰብስክራይብ ስለምታደርጉኝ እጅግ በጣም አመሰግናለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ ዛሬ በአንድ ሀሳብ ላይ ሼር ለማድረግ ነው ብቅ ያልኩት ማለት ነው። እንግዲህ ሼር የማደርጋችሁ ሀሳብ እኔ ስለ ስኬት ምንም አይነት እውቀት ምንም አልነበረኝም እና ከቅርብ ጊዜ ወደዚህ ራሴን እያየሁበት የመጣሁትን የተጠቀምኩበትን እና እኔ ላይ ለውጥ ያየሁበትን የተጠቀምኩበትን ለውጥ እያመጣሁበት ያለሁትን ሀሳብ ሼር ላደርጋችሁ ብዬ ነው ማለት ነው። እንግዲህ ከመጀመሪያው ስጀምር ለውጥ ማለት ምን ማለት ነው የሚለውን ወይም ደግሞ ስኬት ማለት ምን ማለት ነው የሚለውን ሼር አደርጋችኋለሁ ማለት ነው። እንግዲህ ስኬት ማለት በሁላችንም ውስጥ ያለ ማለት ፈጣሪ በፈጠረው አምሳል ሁሉ ውስጥ ያለ ነው ማለት ነው። ብዙ ሰው ስኬታማ የሚሆነው የሀብታም ቤተሰብ ወይም ደግሞ የመንግስት ሰራተኛ የሆነ ወይም ደግሞ የተማረ ምናምን ይመስለዋል። ግን እግዚአብሔር ሁሉንም ሰው ሲፈጠር አንድ እኩል አድርጎ ነው የፈጠረው እና ሁላችንም ውስጥ ስኬታማ የምንሆንበት ኃይል አለን ማለት ነው። ያንን ኃይል እንዴት ማወቅ እንችላለን የሚለውን ደግሞ እንግዲህ ራሳችን ላይ በመስራት ነው ማለት ነው። ራሳችን ላይ እንዴት እንሰራለን የሚለውን ደግሞ እንግዲህ በሌላ ጊዜ በደንብ እናየዋለን። ለዛሬ ግን ስኬት ማለት ውስጣችን ያለ ማንነታችን ማለት ፈጣሪ ሲፈጥረን አብሮ የተፈጠረ ነው ማለት ነው። ታስታውሱ እንደሆነ በልጅነታችን ምንም ነገር እንሞክራለን እና ቤተሰብም አንዳንዴ ስለ ስኬት ያለንን አስተሳሰብ ትንሽ ተጽዕኖ አድርገውብናል ማለት ይቻላል። ምክንያቱም ተው እንደዚህ ነው ምናምን ስለምንባል የመሞከር አቅማችን ይጠፋል ማለት ነው። ለምን ትወድቃለህ? እንዲህ ነው አንተ አትችልም ገና ነህ ምናምን የሚል ነገር ስላለ በትምህርትም ሊሆን ይችላል በአንዳንድ ነገሮች ጄጅ ስለተደረግን አሁን ላይ ስለ ስኬት ያለን አመለካከት ምን ሆኗል ማለት ነው። ያ ፓራዳይም ስላለ ስለ ስኬት ያለን አመለካከት መልካም አይደለም ማለት ነው። ስለዚህ ያንን አመለካከታችንን ቀይረን ስኬት ራሳችን ውስጥ ማንነታችን ውስጥ ያለ እንደሆነ ማመን ነው። እኔ ውስጥ እንዳለ ለራሴ መንገር ለራሳችን መንገር ከዛ ያንን ደግሞ እንዴት አድርጌ ላገኘው የሚለውን ራስ ላይ መስራት። ስኬታችንን ማወቅ ራዕያችንን ምንድነው? ራዕያችን የተፈጠርንበትን አላማ በደንብ ማወቅ በጸሎት ሊሆን ይችላል መጽሐፍቶችን በማንበብ ሌሎችም ነገሮች ማለት ነው። እና ያንን በማወቅ ራዕያችንን ካወቅን በኋላ የተፈጠረበትን አላማ ሰው ሲያውቅ እንዴትም ብሎ ስኬታማ ላይሆን አይችልም። በእርግጠኝነት ስኬታማ መሆን ይችላል ማለት ነው። ሌላ ሁለተኛው ስኬታማ ለመሆን ከእኛ ምን ይጠበቃል የሚለው ነው። በመጀመሪያ ስኬታማ ለመሆን ከእኛ የሚጠበቀው ነገር ስለራሳችን ያለን አስተሳሰብ ምንድነው? ስለራሳችን የምናስበው እንደገና ደግሞ ስለ ስኬት ምንድነው ያለን ሀሳብ? ማለት ስኬት ለእናንተ መልካም ነው ወይስ ስኬት ማለት መጥፎ ነው? አሁን ብዙ ጊዜ ስኬት ሲመጣ ብዙ ሰው ጥፋት ያጠፋል እንደዚህ ያደርጋል ኃጢአት ይሰራል ምናምን በሁሉም ሃይማኖት እንደዛ ይባላል። ግን ለምሳሌ ስኬት ሲመጣ ማንም ሰው መጀመሪያ ያልነበረበትን ከየትም አያመጣም። ምክንያቱም አንድ ሰው ስኬታማ ከሆነ በኋላ ሊያመጣ የሚችለው የነበረውን ባህሪ ነው መጀመሪያ ከሌለው አሁን ሊያመጣ አይችልም። ለምሳሌ መጽሐፍቶችን የቅዱሳን መጽሐፍቶችን ተመልከቱ ቤተክርስቲያኖችን እንዲሁም መስጊድ ሌሎችንም ማለት ነው ተመልከቱ። ያ የሚሰራው በምንድነው? በገንዘብ ነው። ስለዚህ ያ ቤተክርስቲያን እየተሰራ ያለው ገንዘብ ባላቸው ሰዎች ነው ወይም ደግሞ ገንዘብ ባለው ሰው ነው ማለት ነው። ስለዚህ ገንዘብ ለህይወታችን አስፈላጊ የሆነ ነገር ነው። ለምሳሌ የሰው ልጅ ቢታመም በገንዘብ ነው የሚታከመው። ስለዚህ ስለ ገንዘብ ያለን አመለካከትን መቀየር። ሌላው ደግሞ ስኬት ማለት ሲጀመር ገንዘብ ብቻ አለመሆኑን ማወቅ አለብን። ብዙ ሰው ስኬታማ መሆን አለብህ ምናምን ሲባል ገንዘብ ብቻ ይመስለዋል ስኬት ገንዘብ ብቻ አይደለም ስኬት ማለት በሰባቱ የህይወት ዘርፋችን ስኬታማ መሆን ስንችል ነው። ራዕያችንን ስናውቅ ገቢያችንን ማለት በወር ምን ያክል ገቢ እንዲኖረኝ እፈልጋለሁ የሚለውን ያንን ነገሮችን ማወቅ ሌሎችም ማህበራዊ ህይወታችን እንደዚሁም መንፈሳዊ ህይወታችን ምን እንዲሆን እንፈልጋለን ምን አይነት እውቀት እንዲኖረን እንፈልጋለን ጤናችንስ ምን እንዲሆን እንፈልጋለን። እንዲሁም ምን አይነት ትዳር እንዲኖረን እንፈልጋለን። ምክንያቱም አንድ ሰው አሁን የሚፈልገውን ነገር ካላወቀ ወዴትም ሊሄድ አይችልም። ምንድነው? መጀመሪያ የምንፈልገውን ነገር ማወቅ ከዛ በኋላ ያንን ካወቅን በኋላ ስለ ስኬት ያለንን አመለካከት ደግሞ መልካም ነገሮችን ማሰብ አዎንታዊ ነገሮችን በተደጋጋሚ ማሰብ አዎንታዊ ከሚያስቡ ሰዎች ጋር በመዋል
ያንን ስኬታማ ወደምንሆንበት መንገድ መሄድ ይቻላል ማለት ነው። ሌላው ሶስተኛው ምንድን ነው? እንግዲህ እንዴት ወደ ስኬታማ መንገድ ወይም ደግሞ ስኬታማ መሆን እችላለሁ? እንዴት ልጀምር መንገዱን ከሆነ ደግሞ ጠንካራ ፍላጎት ያስፈልጋል። መጀመሪያ ፍላጎት ብቻ ደግሞ በቂ አይደለም። የሰው ልጅ ፍላጎት ብቻ በቂ አይደለም። ስለዚህ ምንድን ነው ጠንካራ ፍላጎት ካለው ያንን ነገር የሚፈልገው ነገር ምንድን ነው? ድሪም ማድረግ አለበት ማለት ነው። ህልሙን በደንብ አድርጎ አውጥቶ ጽፎ መያዝ አለበት። ከዛም ደግሞ ከቻለ በስዕልም እንደዚሁ ቢያስቀምጥና እንዲሁም ደግሞ ከቻለ ጠዋትና ማታ በአይነ ህሊናው ማየት ቢችል ስዕል መፍጠር ቢችል በህሊናው የሚፈልገው የት ነው መድረስ የምትፈልገው ከዛሬ 5 ዓመት በኋላ እንደዚሁም ከ2 ዓመት ከ3 ዓመት በኋላ ከ1 ዓመት በኋላ ምንድን ነው ማግኘት የምትፈልገው? ምን ላይ ነው መድረስበት የምትፈልገው? አሁን ባለበት መቀጠል ጥሩ ነው ወይስ የምትፈልገው ነገር አለ? ያንን ድሪም አድርገህ በስዕል ማስቀመጥ፣ ያንን ቪዥዋላይዝ ማድረግ ማለት ነው። ጠዋትና ማታ ያንን በማድረግ ምን ማድረግ ይቻላል ማለት ነው? ወደ ስኬት መሄድ ይቻላል ማለት ነው። ሌላው የመጣህበትን መንገድ ማየት። እስካሁን የነበርንበት ህይወት ተመችቶናል? ቤተሰቦቻችን እንዴት ነው እየኖሩ ያሉት? የእውነት ለመናገር እኛ አሁን ባለንበት ሁኔታ የአብዛኛው ሰው ያው እንግዲህ የአብዛኛው ኢትዮጵያዊ ሰው ቤተሰቡን ብናይ ራሱ የመጣበትን መንገድ ብናይ አሁን ያለበት ቦታ ተገቢው አይደለም፣ እንደኔ አስተሳሰብ ማለት ነው። እንግዲህ ይገባኛል ብሎ የሚያስብ ካለ አላቅም፣ ግን ይሄ ተገቢ ነው ብዬ አላስብ። ስለዚህ የመጣበትን ስናስብ ያ የነበርንበት ያ ያለፍንበት መንገድ የምር ለኛ ይገባናል። ስለዚህ አሁን ያንን ህይወት መኖር አንፈልግም አይደለ? ስለዚህ ያንን ህይወት ደግሞ መኖር ካልፈልግን ምን ማድረግ አለብን ማለት ነው? ወደ ቀጣይ የሚያስኬደን መንገድ መጀመር አለብን። ስለዚህ ያን ስናነጻጽር አሁን ያለንበትንና ወደፊት የሚገጥመንን ብንሰራ ባንሰራ ምን ይገጥመናል? እስከዛሬ ሳንሰራ ምን ገጥሞናል? አሁን ባለንበት መንገድ እየሄድን ምን ገጥሞናል? ከዛ ቀጣይ ብሰራስ ምን ይገጥመኛል ብሎ ያንን አርቆ ማሰብ ያስፈልጋል ማለት ነው። ሌላው ማለት ምን ማለት ነው የሚያስፈልገው? እንግዲህ ሌላው ምንድነው የሚያስፈልገን ነገር? እንግዲህ መወሰን ነው። ይህን ሁሉ እንግዲህ ህልማችንን ካስቀመጥን ጠንካራ ፍላጎቶቻችን አሉ። ከዛ እነዛን ፍላጎቶቻችን ደግሞ በስዕል እንዲሁም ድሪም አድርገን ቤቶቻችን ላይ ከለጠፍን በኋላ ምን ማድረግ ነው? የመጣንበትን ካልፈለግነው እስከዛሬ የነበርንበትን ህይወት ካልፈለግነው ምን ማድረግ ነው ማለት ነው? መወሰን ያስፈልጋል። የሰው ልጅ ካልወሰነ በጣም ከባድ ነው። ውሳኔም ደግሞ ወስኖ ዝም ማለት አይደለም። ለምሳሌ ይህ ዛሬ አደርጋለሁ ብሎ ሰው ያስብና አያደርግም ብዙ ጊዜ። ስለዚህ የግዴታ ውሳኔውን ማድረግ አለበት። ለራሱ ቃል መግባት አለበት። ለራሱ ቃል ሲገባ ወይም እኔ ይህን ማድረግ አለብኝ ብሎ ሲያስብ ምን ማድረግ ነው ማለት ነው? ያንን ነገር ለማድረግ ውስጡ ይነሳል። ያንን ደግሞ ማድረግ የሚችለው መተግበር ሲችል ነው ማለት ነው። ስለዚህ ለዛሬ በትንሹ ይሄን ይመስላል ማለት ነው ይዤላችሁ የነበረው ሀሳቤ። አንድ ሰው ተግባር ቢፈልግ ቢያስብ ምን ቢል ወደ ተግባር ካልገባ ተግባራዊ ማድረግ ካልቻለ ምን ማለት አይችልም ማለት ነው፣ ውጤታማ ሊሆን አይችልም በጭራሽ። ስለዚህ ሁላችንም የተግባር ሰው መሆን አለብን። በጸሎት መትጋት አለብን። ራሳችንን በደንብ አድርገን እንደምንችል ማሳመን። በፈጣሪ ሁሉም ነገር ይቻላል። ስለዚህ ሁላችንም እንችላለን። እንግዲህ ስኬት ማማ ላይ እንገናኝ። አመሰግናለሁ። ቴንኪው